የለም። እግዚአብሔር መልካም የእግዚአብሔር መልካምነቱ በልጆቻችን ልናውቀው እንችላለን። ልጆቻችን አሁን ሲያጠፉ ምስሉ ጫድገን እንገፋለን አይደል? ጠልተን አይመስለኝም። ጠልተን ሳይሆን በጣም ጎበዝ እንዲሆኑ ጥሩ ልጆች እንዲሆኑልን ስለምንፈልግ ነው ልጆችን የምንቀጣው። እግዚአብሔር ደግሞ እኛን የሚወደን ደሙን ያፈሰሰ በቀራንዮ መስቀል ላይ የተሰቀለ የናዝሬቱ ኢየሱስ አንዳንድ ጊዜ ይቆነጥጣል። አንዳንድ ጊዜ እንዴት እግዚአብሔር ይሄን አደረገ ብለን ጥያቄ እስከምንፈጥር ድረስ በእግዚአብሔር ላይ እናቅሮመር ብንፈጥን ብንንከባልን ብንቆስል እግዚአብሔር እኛን ልክ ለማምጣት ከዓላማው ዝቅ እንክቻ እግዚአብሔር ስሙ የተባረከ አሜን። ስለዚህ በእግዚአብሔር ሀሳብና ፈቃድ ውስጥ እንግዲህ መመላለስ ያስፈልገናል። እግዚአብሔር ዛሬ የሚያስተምረን እንደ ሀሳቡና እንደ ፈቃዱ እንድንመላለስ እግዚአብሔር ይፈልጋል። ስለዚህ በእግዚአብሔር ሀሳብ ውስጥ ስንመጣ እግዚአብሔር የሚለንን ለመስማት ትከሻችንን ማስፋት ያስፈልገናል። ከእግዚአብሔር ጋር መስማማት ያስፈልገናል። ኢዮብ ምዕራፍ 5 ቁጥር 17 እና 18 አነባለሁ። እንደዚህ ይላል፣ እነሆ እግዚአብሔር የሚገሥጸውን ሰው ምስጉን ነው። ስለዚህ ሁሉን የሚችል አምላክ ተግሣጽን አገናል። እሱ ይሰብራል፣ ይጠግናል፣ ያቆስላል፣ እጆቹ ደግሞ ይፈውሳል። በጣም ቁጥር 17 እንደገና አነባለሁ። እነሆ እግዚአብሔር የሚገሥጸው ሰው ምስጉን ነው። እግዚአብሔር የሚገሥጸው ሰው ምስጉን ነው። ስለዚህ ሁሉን የሚችል አምላክ ሁሉን የሚችለው አምላክ ተግሣጽ አትለቅቅ። ስለዚህ እግዚአብሔር ሲገሥጽ፣ እግዚአብሔር ሲመክር መስማት ያስፈልገናል፣ ማየት ያስፈልገናል፣ ማዳመጥ ያስፈልገናል። ግን እሱ ግን ይሰብራል። ስብራቱ እንዴት ነው? ስብራቱ በጣም አንድ ሰው አጥንቱ ቢሰበር እንዴት ነው? ይስቃል፣ ያማል፣ በጣም የሚያምን። እግዚአብሔር ደግሞ መስበር ብቻ አይደለም፣ ይጠግናል፣ ያቆስላል፣ እንደገና ደግሞ እጆቹ እንደገና ይፈውሳል። እንጸልይ። እግዚአብሔር አምላካችን ሆይ በዚህ ሰዓት በዚህ ጊዜ በፊት ቀርበናልና እግዚአብሔር ሆይ ከቃልህ እንድንማር አቤቱ እግዚአብሔር አንተ እርዳን። አሜን። እግዚአብሔር ሆይ አሁን በፊት የቆምኩ እኔን ታውቀኛለህ። እግዚአብሔር ሆይ ምንም የማልመካበት ምንም ነገር የሌለ ከአንተ በቀር እግዚአብሔር አንተ ተስፋዬ ከሆንክ በስተቀር ምንም አይነት ይህ ነው የምለው ነገር የምመካበት የሌለኝ ሰው መሆን አንተ ታውቃለህ። ሌሎቹም ደግሞ እግዚአብሔር ሆይ የምመካ በእግዚአብሔር ይመካ ተብሎ ተጽፏልና በአንተ መመካት ይሻላል፣ በአንተ መታመን ይሻላል። አንተ ትሰብራለህ፣ ታቆስላለህ፣ ደግሞ ልጆች ይፈውሳል። አቤቱ እግዚአብሔር ሆይ እንዳንደክምብህ እንዳናማርር አንተ በሰበርክን አንተ ባቆሰልከን ጊዜ አንተ ተስፋ እንድናደርግ ጌታ ኢየሱስ ሆይ አንተ እርዳን። አሜን። ሁሉ ለአንተ ክብር ይሆን። አሜን። ስፍራውን ሰዓቱን ሁሉ ለአንተ አሳልፎ ይሰጣል። አሜን። አጋንንቶች፣ ርኩሳን መናፍስቶች ስጋን አስቀምጦ አእምሮን የሚሰርቁ ቃልና አንተን እንድንተላለፍ የሚያደርጉ ዘንዶ የተወጋ አሜን። በናዝሬቱ በኢየሱስ ክርስቶስ ስም ክፉን አስር። አንተ ደግሞ በዚህ ስፍራና በዚህ ቦታ ተገኝ። አሜን። በጌታ በኢየሱስ ክርስቶስ ስም አሜን። እግዚአብሔር ስሙ የተባረከ ነው። እግዚአብሔር እንዴት ነው ታዲያ ይመቻል? የእግዚአብሔር ስብራት ይሰብራል፣ ይጠግናል፣ ያቆስላል ስል እንዴት ነው ይመቻል? አንዳንድ ጊዜ አይመችም፣ በጣም አይመችም፣ ከባድ ነው። ሸለቆ ውስጥ የወረደ ሰው ሊያለቅስ ይችላል፣ ሌላው ሊስቅ ይችላል። አንድ ሰው በደንብ አድርጎ ሲቆነጥጡት ሳቅ እስቲ ቢባል የሚስቅ ይመስላችኋል? ይስቃል። ህመሙ ለራሱ ይሰማል፣ ይገባዋል። ስለዚህ
አስደናቂ ነው የእግዚአብሔር አሰራር። ማቁሰል ብቻ አይደለም እግዚአብሔር፣ መስመር ብቻ አይደለም እግዚአብሔር አስደናቂ ነገር ይነግረናል። በኤርምያስ ምዕራፍ 30 ላይ አስደናቂ ነገር የእግዚአብሔር ነገር ከእግዚአብሔር ነገር እንማራለን። 30 ላይ የሚያስደንቅ ነው እግዚአብሔር ቃል። ቁጥር 15 ጀምሮ ያነባል። እንደዚህ ይላል፣ ሕመሜ የማይፈወሰው ሆኗል። ስለ ስብራትህ ለምን ትጮኻለህ? በደልህ ታላቅ ስለሆነ ኃጢአትህ ስለበዛ ይህንን አደረግሁብህ። ስለዚህ የሙትህ ሁሉ ይዋጣል፣ ጠላቶች ሁላቸውም ይማረካሉ። የዘረፉ ይዘረፋሉ፣ የበዘበዙ ሁሉ ደግሞ ለመበዝበዝ አሳልፌ እሰጣለሁና። በጣም የሚያስገርም ነገር ነው። እነዚህ ሁለቱ ነገሮች በጣም የሚያስደንቁ የሚያስገርሙ ናቸው። ስለ ስብራቴ ለምን ትጮህብኛል? እግዚአብሔር ነው የምናገረው። የሞቱ ሁሉ ደግሞ ይዋጣሉ። እኔ ጤናህን እመልስልሃለሁ፣ ቁስልህን እፈውሳለሁ ይላል እግዚአብሔር። ኤርምያስ ምን አይነት መከራ ነበረበት? 70 ዓመት ሙሉ በእስራኤል ምድር ላይ ትንቢት የሚናገር ሰው፣ መከራ ይቀበል የነበረ ሰው፣ ችግር የነበረበት ሰው እግዚአብሔር ሆይ ለምንድን ነው የምትሰብረን ብሎ ይጮሃል። ለምን ትጮህብኝ ብለን እግዚአብሔር ምን ያደርጋል ብለናል? እግዚአብሔር ያቆስላል። እግዚአብሔር ምን ያደርጋል ብለናል? ይሰራል። እግዚአብሔር ምን ያደርጋል ብለናል? ደግሞ ይፈውሳል። እግዚአብሔር አሰራሩ አደራረጉ ዛሬ ቆመን ስናይ ይህ ሰው ይገባል ልንል እንችላለን፣ ፍርድን እናበዛ እንችላለን። እና ይሄ ኤርምያስ ለወገኖቹ በይሁዳኖች ላይ የሚደርሰው መከራና ጭንቀት ሁሉ ግፍ ሁሉ ሲያይ፣ ወገኖቹ ፊት ሲረቱ ሲሸነፉ ሲያይ ኤርምያስ ሊሆን ይጮህ ነበር። ለምንድን ነው የምትጮህብኝ? ለምን ነው የምትጮህ? የዋጡ ይዋጣሉ። ነገሬን የዋጡ ይዋጣሉ። በልውስጥ ነገሬን የዋጡ ይዋጣሉ። እግዚአብሔር ስሙ ይባላል። አሜን። እና ለምንድን ነው የምትጮህ? እኔ ክንዴ አለ ላስተምራቸው ፈልጌ ነው፣ ልመራቸው ፈልጌ ልረዳቸው ፈልጌ ነው። የቆረጡት ትክክለኛ ጉዞ እንዲጓዙ በበረሃ ውስጥ ያንከራተትኳቸው እኔ ማንነትን እንዲረዱ ነው። ኤርምያስ ለምንድን ነው የምትጮህ? በጣም የሚገርም ቁጥር 15 እስከ 18 እስቲ ያለው ዶክተር ሕመምህ የማይፈወስ ሆኗልና ስለ ስብራትህ ለምን ትጮኻለህ? በደልህ ታላቅ ስለሆነ ኃጢአትህም ስለበዛ ይህን አድርጌብሃለሁ። ስለዚህ የሚሞቱ ሁሉ ይዋጣል፣ ጠላቶችን ሁላቸው ይማረካል። የዘረፉ ይዘረፋሉ፣ የበዘበዙንም ሁሉ ለመበዝበዝ አሳልፌ እሰጥሃለሁ። እኔ ጤናህን እመልስልሃለሁ፣ ቁስልህንም እፈውሳለሁ ይላል እግዚአብሔር። ማንም የማይሻት የተጣለች ጽዮን ብለው ጠርተውሻልና። 18 እግዚአብሔር እንዲህ ይላል፣ እነሆ የያዕቆብን ድንኳን ምርኮ መልሳለሁ፣ ለማደሪያው እራራለሁ። ከተማይቱም በጉብቷ ላይ ትሰራለች፣ አዳራሹም እንደ ድሮ የሰው መኖሪያ ይሆናል። በጣም የሚያስደንቅ ነው። ኤርምያስ የእግዚአብሔርን ክንድ እግዚአብሔር እንደ ርስቶኛል፣ እግዚአብሔር ትቶኛል ብሎ የሚጮህ ሰው እግዚአብሔር የሚሰራውን ያውቃል። እግዚአብሔር በሸለቆ ውስጥ ሆኖ እግዚአብሔር ሰው በሸለቆ ውስጥ ጥሎ የሚስቅ አምላክ አይደለም። እግዚአብሔር በመከራችን የሚደሰት አምላክ አይደለም። ልጆቻችንን የምንቀጣው ጠልተን ሳይሆን እየወደድን ነው። ግን ከስራቸው ክፉ ነገራቸው እንዲመለሱ ብለን ግን ልጆች በተገረፉ ጊዜ አባት እናትን ይክዳሉ። በተለይ ትንሽ ልጆች አገር ቤት ነው ማቆ ትንሽ ልጆች ጡት የሚጠቡ ጭቃ ውስጥ ተገኝተው ከጭቃ ውስጥ አውጥቶ አጥቦ
እንደዚህ ሳደርጉ እንደገና ያለቅሱና ጡትን መግባት ይፈልጋል። ወደ እናታቸው ይጠጋል፣ የበለጠ ይጠጋል። እግዚአብሔር በገሰጸን ጊዜ፣ እግዚአብሔር በመከረን ጊዜ በበለጠ ወደ እግዚአብሔር መጠጋት። እግዚአብሔር ምን ያደርጋል? ይሰራል፣ ያቆስላል። እግዚአብሔር ደግሞ እጆቹ ምን ያደርጋል? ይፈውሳል። ኤርምያስ የኔን ክንድ ከዚህ በፊት ብዙ አይተሃል፣ ብዙ ነገር ተምርተሃል፣ አንተ ሰምተሃል፣ ከአባቶች ተምረሃል። ስለምንድን ነው ወደ እኔ የምትጮህ? የዋጡ ጠላቶች እኮ ይዋጣሉ። ሃሌሉያ አሜን። ይዋጣሉ፣ አሜን። ይዋጣሉ። አሜን። በቃ ይህ ነገር አበቃ ብለን ተስፋ ቆርጠን በቃ ይሄ ነገር ተወስዶብናል ብለን የደመደመ ነገር አለ። ድንች ይገርማቸዋል። በበጋ ጊዜ አይታይም። ልክ የሆነ ዝናብ ሲዘንብ አገር ቤት ይሆናል። ከዛ ከአፈር ውስጥ ይፈላል፣ ችግኞች ይፈላል። እኛ የረሳነው ነገር አበቃ ሞቷል ያልነው ነገር እግዚአብሔር ግን ሰው አይደለም፣ አይረሳም። አሜን። ነገሮቻችን ይነሳሉ፣ የዋጡ ይዋጣሉ፣ ይተፋሉ። አሜን። ጌታ ስሙ የተባረከ። አሜን። ስለዚህ ምንድን ነው ብሎ እግዚአብሔር ኢሳይያስ ላይ በጣም በሚያስደንቅ ሁኔታ ኢሳይያስ የሚናገረው የጣት ዛፎች ይላል። የጻድቅ ዛፎች እንደሚያብቡ እግዚአብሔር ስሙ የተባረከ ነው። ምዕራፍ ኢሳይያስ ምዕራፍ 61 ቁጥር 3 እና 1 እስከ 3 እግዚአብሔር ኢሳይያስን ምን እንደምናገር እግዚአብሔር ምን እንደምለው ኢሳይያስ ምዕራፍ 61 ኢሳይያስ ምዕራፍ 61 በጣም የሚያስገርም ነው። እንደዚህ ይላል፣ የጌታ የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች የምስራች ይሰብክ ዘንድ እግዚአብሔር ቀብቶኛል። ልባቸው የተሰበረውን እጠግን ዘንድ፣ ለተማረኩ ነፃነትን፣ ለታሰሩ መፈታትን እናገር ዘንድ ልኮኛል። የተወደደችውም እግዚአብሔር ዓመት አምላካችን የሚበቀልበት ቀን እናገር ዘንድ፣ የሚያለቅሱትን ሁሉ አጽናና ዘንድ እግዚአብሔር ለክብሩ የተከላቸው የጽድቅ ዛፎች እንዲባሉ በጽዮን አልቃሾች አደርጋቸው ዘንድ በአመድ ፋንታ አክሊልን፣ በለቅሶ ፋንታ ደስታ ዘይት፣ በሐዘንም ፋንታ መንፈስ ፋንታ የምስጋና መጎናጸፊያን ሰጣቸው ዘንድ ልኮኛል። የጽድቅ ዛፎች እንዲባሉ በአመድ ፋንታ አክሊልን፣ በለቅሶ ፋንታ የደስታ ዘይትን፣ በሐዘንም ፋንታ የምስጋና መጎናጸፊያን እሰጣቸዋለሁ። እግዚአብሔር ያለው ይሄ ነው። እግዚአብሔር ሲያቆስል፣ እግዚአብሔር ሲሰብር የሚሰራውን ያውቃል። አንዳንድ ጊዜ ሰዎች ይደሰታሉ፣ ደስተኛ ይሆናሉ በእኛ ውድቀት፣ በእኛ ውርደት። ስለዚህ እግዚአብሔር ምን ያደርጋል? ለማስተማር ሲፈልግ አሰራር አለው። እግዚአብሔር እኛ ራሳችን እንድንወድቅ ያደርጋል። የወደቀ ሰው የወደቀ ላይ መሳቅ ይችላል? እስቲ ንገሩ። እኛ ራሳችን እንደኛ እግዚአብሔር የሚወድ የለም፣ እግዚአብሔር ሕግ የሚጠብቅ የለም ሲባል ባልታወቀ ሁኔታ ወድቀን እንገኛለን። ስለዚህ አፋለን ለወደቀ ሰው ላይ አፋለን ነው መፍረድ እንችላለን። ስለዚህ እግዚአብሔር ሆን ብሎ ይሰብራል። እግዚአብሔር ሆን ብሎ ያቆስላል። ስለዚህ ፍርድ ይመጣል። ይገባታል፣ ይገባል የሚሉ ብዙ ሰዎች ይህንን ችግር ያላለፉ ሰዎች፣ ይህን መከራ ያላለፉ ሰዎች ፍርድ ያበዛሉ። ብዙ ጊዜ ፍርድ የሚያበዙ ክርስቲያኖች ውድቀት ያላዩ ናቸው። በራሳቸው የሚተማመኑ ናቸው። ግን ራሳቸውን አንድ ቀን እግዚአብሔር ጉድ ሲሰራቸው አመድ ውስጥ ያገኛሉ። ራሳቸው እግዚአብሔር ሸፍኖንና እግዚአብሔር ከልሎን እንጂ የእኛ ጉድ እኮ ብዙ ነው። ልብስ ለብሰን ሰው መስለን ስለምንሄድ እንጂ እግዚአብሔር ነገራችን ቢገልጽ እኛ በእግዚአብሔር ፊት መቆም ቀርቶ በሰው ፊት መቆም የምንችል ብዙ ሰዎች አይደለም። እግዚአብሔር ስለሸፈነን ስለከለለን እግዚአብሔር ስም ይባረክ። ስለዚህ
ኤርምያስን ምን አለው እግዚአብሔር? ለምን ትጮህብኛለህ? የሰበርኩት ሆን ብዬ ነው። ጌታ ኢየሱስ ክርስቶስ ማነው? እግዚአብሔር መጀመሪያ ወደዛ ሄድና እንደርሳለን። እግዚአብሔር በምድረ በዳ እግዚአብሔር ሰዎች አሙት። ምን አሙት? ስጋ በልተን እኮ አናውቅም እኛ ከግብፅ ከወጣን። እግዚአብሔር ውሃ እስክላቸው ድረስ ምን አደረጋቸው? ስጋ አደረጋቸው፣ ሰጣቸው። እግዚአብሔር ታላቅነቱን ኃያልነቱን ለማሳየት ከግብፅ ሰዎች ከወጡ በኋላ ከፊታቸው ዮርዳኖስን ወንዝ ሊሻገሩ የማይችሉ ከኋላ የፈርዖን ጦር አመጣባቸው። ይሄ እግዚአብሔር ሊገለን ሊያጠፋን ነው፣ በቃ ጠፋ፣ የኛ ነገር አበቃ፣ አላባክ ሲሉ እግዚአብሔር አንድ ነገር አደረገ። የሙሴን አፍ ከፈለ። አሁን የምታየው ግብፃን ለዘላለም አታያቸው፣ ዮርዳኖስን ይከፈላሉ። ይህ ሁሉ ያዩት እስራኤላኖች፣ ይህን ሁሉ እግዚአብሔርን ክንድ የተረዱ እስራኤላኖች እሳት ከሰማይ ወርዶ ሰዶም ገሞራን ሲያጠፋ የሰሙት እስራኤላኖች እግዚአብሔር አሙት። ምናል ይሄም አይበቃን፣ የግብፅ ሽንኩርት እኮ ናፍሰናል። ሽንኩርት እግዚአብሔር ላስተምር ስፈልግ ይሰራል። እግዚአብሔር ላስተምር ስፈልግ ያቆስላል። ምናልባት ከሩቅ ጠብቆ ሆናል። ሰው መቁሰል ካስፈለገው ከራሱ ጋር አይስማሙ። ከራሳችሁ ጋር ተጣልታችሁ ታውቃላችሁ? አታውቁም? አይ እናንተ ብዙ ከራስ ጋር ጥል ያመጣል። ለምን ታፈጣሉ? እግዚአብሔር ስሙ የተባረከ። ስለዚህ ወገኖች ለምንድን ነው ታዲያ እግዚአብሔር እንግዲህ ከላይ እንዳየነው እግዚአብሔር ለጽድቅ የጠራ ነው። በአመድ ውስጥ ስንገኝ፣ በውድቀት በስብራት ውስጥ ስንገኝ ለምንድን ነው ክርስቲያን ላይ መከራ የሚበዛ? ለምንድን ነው መከራ የሚበዛ? ይህን ታውቃላችሁ? መከራ የሚበዛብን በመከራ ዓለም ውስጥ ሐዘን፣ ሞት፣ ለቅሶ፣ ወይታ ስላለ ይሄን መቅመስ ስላለብን እና ጌታ ኢየሱስ ክርስቶስ አንድ ጊዜ ሲሄድ በመንገድ ላይ ሲሄድ ከሰው ሁሉ የተለየች ብቻዋን የምትኖር አንድ ሴት አገኘ። ኢየሱስ እቺ ሴት ለ12 ዓመት ደም የሚፈሳት ሴት፣ እኔ ሰው ጋር መቅረብ አልችልም፣ ጠረኔም ልክ አይደለም፣ ሰውም ከሰው አገልግሎኛል፣ እኔ ሰው አይደለው። ግን ይሄ ሰው የሚከተለው ሰው ቀስ ብዬ እጁን እጄ ልብሱን በነጋ ወሳሰብ ከራሷ ጋር ተነጋገረ። ከዛ በኋላ ጌታ ኢየሱስ ክርስቶስ አንድ ኃይል ከኔ ጋር ወጥቷል፣ ተፈውሸሻል። አስጠንቃቂ አይደለም? ስለዚህ እቺ ሴት ለምንድን ነው ይሄ ሁሉ መከራ የደረሰባት? ለምንድን ነው ይሄ ሁሉ ችግር የደረሰባት? እግዚአብሔር ይሰራል፣ ደግሞ እግዚአብሔር ያቆስላል፣ ደግሞ ይፈውሳል። ስለዚህ እቺ ሴት ከዚህ በኋላ ሰው ላይ መፍረድ ትችላለች። ታመምኩ የምትል ሴት ይገጥማል። ከሰው ተለይቻለሁ የምትል ሴት ያጋጥማል። እቺ ሴት አንቺ የማትረብሽ ምን ከሰው ጋር መቀላቀል አትችይ ማለት አፋላት ሰው ያረጋት ኢየሱስ፣ ሰው አረጋት ኢየሱስ። እነ ባቢሎን ሰዎች በሙሉ ተሰብስቦ ግንብ ሰሩ። እግዚአብሔር ጋር እንድረስ፣ ሳንለያይ ሳንበታተን ምን እንስራ? ሐውልት እንስራ። እግዚአብሔር ቢሮስ ገባ። ራሳችን እናቁም አሉ። ከእግዚአብሔር ራሳችን ለዘላለም እኛ ስማችን እንጠራ በዚህ ግንብ አሉ። እግዚአብሔር ሰማ። ከላይ ቋንቋቸውን ተበላለቀ። የነሱ ሁኔታ የነሱ የባቢሎን የሰሩት ዘር ዛሬ ለኛ ተረፈ። በዓለም ላይ ዘረኝነት፣ በዓለም ላይ ጎሰኝነት፣ ይሄ ጥቁር ነው፣ ይሄ ነጭ ነው፣ ይሄ አማራ ነው፣ ይሄ አኛ ይሄ ነው። ምን ይሄ ሁሉ የመጣው በዚህ
ሌላው ጌታ ኢየሱስ ክርስቶስ በጣም የሚያስደንቅ ነገር ነው። በማርቆስ 5 ላይ ቅድም ዶክተር አንብቦታል። 25-27 አውጣና አንብቦ እና ይሄ ሰው ሽባ በሽተኛ የሆነ ሰው ነው። አንብቦስ ማርቆስ 5 ቁጥር 25 ላለው 25-27 አንብቦስ 12 ዓመትም ጀምሮ ደም የሚፈሳት ሴት ነበረች። ከብዙ ባለመድኃኒቶችም ብዙ ተሰቃየች። ገንዘቧን ሁሉ ከስራ ባሰባት እንጂ ምንም አልጠቀማትም። የኢየሱስንም ወሬ ሰምታ በስተኋላው በሰዎች መካከል መጣ። ይቅርታ እሱን በቃለ ስለተናገርኩ ዮሐንስ 5:5-8 አንብቦ ይቅርታ። ዮሐንስ ወንጌል ዮሐንስ ወንጌል ምዕራፍ 5 ሽባ የነበረው ሰው ምዕራፍ 5:5-8 በዚያም ከ38 ዓመት ጀምሮ የታመመ አንድ ሰው ነበረ። ኢየሱስም ይሄን ሰው ተኝቶ ባየ ጊዜ እስካሁን ብዙ ዘመን እንዲሁ እንደነበረ አውቆ ልትድን ትወዳለህን? አለው። ሰውየው ጌታ ሆይ ውሃው በተናወጠ ጊዜ በመጥመቂያይቱ ውስጥ የሚኖረኝ ሰው የለኝም፣ ነገር ግን እኔ ስመጣ ሳለሁ ሌላው ቀድሞኝ ይወርዳል ብለው መለሰለት። ኢየሱስም ተነሳና አልጋህን ተሸክመህ ሂድ አለው። ይበቃኛል። ሀሳቡ ይኸው ሀሳቡን እንድትረዱልኝ ይሄ ሰው የለኝም ያለ ሰው ምንም ብቸኛ ነኝ ያለ ሰው ታሪኩን በሙሉ ስናነበው ዘመድ ያላቸው ሰዎች ባህር ውስጥ ሲከቱ ይፈወሳሉ፣ ይድናሉ። እሱ ግን በሽተኛ ነው፣ መንቀሳቀስ የማይችል ነው። ስለዚህ ሰው የሌለው የናዝሬቱ ኢየሱስ ሆይ አድነኝ ብሎ በጮኸ ጊዜ ኢየሱስ ፈወሰው ነው ቃሉ ታሪኩ። ይኸውላችሁ ለምንድን ነው ታዲያ ኢየሱስ ክርስቶስ መፈወስ እንደሚችል ያለ ለምንድን ነው የሰው 33 ዓመት መከራ 38 ዓመት ነው። ለምንድን ነው መከራ? እግዚአብሔር ያቆስላል፣ እግዚአብሔር ይጠግናል፣ እግዚአብሔር ልጆቹ ይፈውሳል። ይሄ ሰው ከዚህ በኋላ በሽተኞች ሰዎች ላይ ይፈርዳል አይደል? ይፈርዳል። ምክንያቱም በሽተኛ ያም ብዙ ዘመን የታመመ ስለሆነ በበሽተኛ ላይ አንድ ጎረምሳ ግን ምን ያደርጋል? አንድ ግፈኛ ሰው ምን ያደርጋል? ታሞ የማያውቅ ሰው ምን ያደርጋል? ሐኪም ቤት አይሄድም እንዴ? ብር ኑሮ አይኖር ሰው ኑሮ አይኖር አያውቅም። እግዚአብሔር ስሙ የተባረከ ይሁን። ስለዚህ እግዚአብሔር አስደናቂ ነገር ያደርጋል። ጌታ ስሙ የተባረከ ይሁን። እግዚአብሔር አስደናቂና አስገራሚ ነገር ነው። ስለዚህ ወገኖቼ እግዚአብሔርን ሁል ጊዜ ተስፋ ማድረግ ያስፈልገናል። ለምንድን ነው ታዲያ እግዚአብሔር በዚህ ዓለም ውስጥ መከራ በበዛበት ሸለቆ በመከራ ውስጥ ፈተና የበዛው? ለምንድን ነው ችግር የሆነው? ችግር የሌለበት ሰው ቤት ያለ ይመስላችኋል? ችግር የሌለበት ሰው አለ? ትራፍ ቤትም አለ ይመስለኛል። አይመስልም? እንደውም እኛ ተኝተን ያደረሱን ተኝቶ ያለ አይመስለኝም። በዓለም ላይ ካለ በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን አሸንፋለሁ። እግዚአብሔር ስሙ የተባረከ ነው። ቅድም እንግዲህ ተነገረው ኢዮብ እነዛ ምንድን ነው? እግዚአብሔር ያቆስላል ደግሞ ይፈውሳል፣ እግዚአብሔር ይሰብራል በእጁም ደግሞ ምን ያደርጋል? የእግዚአብሔር ታላቅነት የእግዚአብሔር ቸር በዚህ ዓለም ውስጥ መከራ ያለው ለምንድን ነው? እንድንማር ምንም ሌላ ምክንያት የለ። እግዚአብሔር በእኛ ላይ እንትን ተደስቷል። ሌላው በጣም የሚገርማችሁ ደግሞ ከእግዚአብሔር ጋር የምንጣ እግዚአብሔር እኛን የሚነካ በአንድ ነገር ነው። ክብሩን የምንነካ ከሆነ እግዚአብሔር በክብሩ ጋር አይደራደርም። በክብሩ ጋር አይደራደርም። እግዚአብሔር አንዳንድ ሰዎች እግዚአብሔርን ይዳፈራል። ሁሉ ነገር የሚሰሩት እነሱ ይመስላቸዋል።
እግዚአብሔር ያደረገ አይመስላችሁም? እውቀቱ የእግዚአብሔር፣ ክብሩ የእግዚአብሔር። አልፎ አሁን በዚህ አሁን ባለንበት ዘመን እግዚአብሔር የሰጣችሁን ጸጋ ስጡን ሽያጭ አውሎ ስንት ትከፍላለህ ነው ጸልይ። እንዲያውም ከመጸለይ በፊት ጌስት ሃውስ ገብተህ ብሩን ክፈል። እሱ ብቻ አይደለም ታሪኩ ብዙ ነው። ብቻ እሱ ይቀር እና እግዚአብሔር ክብሩን ስለቁበት አይወድም። ይቀጣል፣ እግዚአብሔር ይቀጣል። የእግዚአብሔር ክብር እንዳንድ በጣም መፍራት አለብን። አሁን ይህ ቤት ተከራይተን ነው አይደለም? ግን እግዚአብሔር ስም ስለሚጠራበት ይሄ መከበር አለበት። ስፍራው ነገ ዳንስ ቤት ሊሆን ይችላል፣ የሆነ ቤት ሊሆን ይችላል። አምላክ ጣዖት አምላክ ማለት አሁን ግን ያለበት ስሙ የተጠራበት የእግዚአብሔር ስፍራና ቦታ ነው። ሊፈራ ይገባል። እግዚአብሔር ክብሩን ስንነካ የኦዚያ ስብራት ይላል መጽሐፍ ቅዱስ። ይህን ሰምታችኋል? እግዚአብሔርን ለመደገፍ እግዚአብሔርን ለማመስገን ከብቶቹ ሲፋንኑ የታቦቱ ወርቃል ብሎ እጁን ስዛ እጁ ደርቃ ቀረች። ብቻ አይደለም ያለን ክብር ከነካም ጥሩ አይመጣም። መፍራት አለብን እግዚአብሔር። የኦዚያ ስብራት ብለዋል። ሌላው በጣም የሚያስደንቃችሁ አንድ አቤሴሎም የሚባል ሰው አለ። አቤሴሎም የሚባል የዳዊት ልጅ እጅግ የሰው ልብን የሚሰርቅ አደገኛ ሰው እና በሕይወቱ እያለ ሐውልት አቆመና ይሄ በስሜ ይጠራል። እስቲ አውራ ሁለተኛ ሳሙኤል ምዕራፍ 18 ስሜ በእኔ ይጠራል። በሸለቆ ውስጥ ሐውልት አቆመ። አባት እኮ ንጉሥ ነው። እስቲ ተመልከቱ። ምን ይፈልጋል? እስቲ ነገ እኮ ንጉሥ ሊሆን ይችላል። ግን አሁን ሾኮለ አባቱንም ገብተው ልጥ እስቲ አውራ ሁለተኛ ሳሙኤል 18 ሐውልት አቆመ። በቃ እስቲ ምን ይላል? አቤሴሎምም ሕያው ሳለ ለስሜ መታሰቢያ የሚሆን ልጅ የለኝም ብሎ ሐውልት ወስዶ በንጉሡ ሸለቆ ውስጥ ለራሱ አቆመ ነበር። ሐውልቱንም በስሙ ጠርቶት ነበር። እስከ ዛሬም ድረስ የአቤሴሎም መታሰቢያ ተብሎ ይጠራል። ተመልከቱ። እሱ ግን የለም ሐውልቱ ብቻ ነው። እኛ ታፍተን እግዚአብሔር ነው አይሻልም? አይሻልም? የሚደንቅ ነገር ነው። በዚህ በሐዋርያት ስራዎች ውስጥም ደግሞ ሐናና ሰብራ ምን ሆኑ? ስለ ዋሹ ብቻ ንብረታቸው እኮ የነሱ ስለ ዋሹ ብቻ ሞቱ ይላል፣ ተቀበሩ ይላል። በዚህ ዓለም ላይ ዋጋ የምንከፍለው እንግዲህ ቅድም አይተናል። እግዚአብሔር ሊያስተምር ሊቆነጥጥ ልጅ እኛ እንደምንቀጣ ሊቀጣን ምን ያደርጋል? ይሰብራል፣ ያቆስላል፣ ብዙ ነገር ሽርቆ ውስጥልና ያደርገናል ብለናል። ሌላው እግዚአብሔር የሚቆጣ የሚሰብረን ደግሞ በምን ደረጃ ነው ብለናል? የእግዚአብሔርን ሀሳብ ስንቃል ሐውልት በመስራታቸው ምን ሆነ? ቋንቋቸው ተደበላለቀ። እኛ ለእኛ ተረፉ። ዛሬ የተለኝነት ያው እስከ መጨረሻ ዘሩ እንክርዳድ በቅሎ በዓለም ላይ የመከራ እንጀራ ሰው ይበላል። ጌታ ይርዳል። እግዚአብሔር ይርዳል። አሜን። ስለዚህ ወገኖች እግዚአብሔርን መፍራት ያስፈልገናል። እግዚአብሔርን ስናደርግ እግዚአብሔር መፍራት ያስፈልገናል። በእግዚአብሔር ቤት ውስጥ ስንመላለስ እግዚአብሔር መፍራት ያስፈልገናል። ለብቻችን ይሁን ከሰው ጋር ሰውን እግዚአብሔር አለን ብለን እግዚአብሔር መፍራት ያስፈልገናል። ይሄ እግዚአብሔር አስደናቂ እግዚአብሔር፣ ይሄ የምናመልከው እግዚአብሔር ፊቱ መቆም የማንችል በአይን ማየት የማንችል እግዚአብሔር ራእይ ምዕራፍ 1 ከ13 እስከ 18 ታነባ። ምን አይነት አምላክ እንደሆነ የምናመልከው፣ ምን አይነት አስደናቂ እንደሆነ የምናመልከው ይሄ እግዚአብሔር፣ ይሄ ኢየሱስ ምን ይላል? ሞቼም ነበርኩ፣ እነሆም ከዘላለም እስከ ዘላለም ድረስ ሕያው ነኝ፣
የሞትና የሲኦልን መክፈቻ አለኝ። እንግዲህ ያየኸውን አሁንም ያለውን ከዚህም በኋላ ይሆን ዘንድ ያለውን ጻፍ። በቀኝ እጄ ያየሃቸው የሰባቱ ከዋክብትና የሰባቱ የወርቅ መቅረዞች ምስጢር ይሄ ነው። ሰባቱ ከዋክብት የሰባቱ አብያተ ክርስቲያናት መላእክት ናቸው። ሰባቱ መቅረዞች ሰባቱ አብያተ ክርስቲያናት ናቸው። ነው ሌላ ነበር ምዕራፍ 1 ራእይ ምዕራፍ 1 ማለት ራእይ ምዕራፍ 1 ከ18 እስከ 22 ነው። አላልኩም ከ13 ነው። ነው እሺ። ከ13 እስከ 18 በመቅረዞቹ መካከል የሰው ልጅ የሚመስለውን አየሁ። እርሱም እስከ እግሩ ድረስ ልብስ የለበሰ ደረቱ በወርቅ መታጠቂያ የታጠቀ ነበር። ራሱና የራስ ጠጉሩ እንደ ነጭ የበግ ጠጉር እንደ በረዶም ነጭ ነበሩ። ዓይኖቹም እንደ እሳት ነበልባል ነበሩ። እግሮቹም በእቶን የነጠረ የጋለ ናስ ይመስሉ ነበር። ድምፁም እንደ ብዙ ውኆች ድምፅ ነበር። በቀኝ እጁም 7 ከዋክብት ነበሩት። ከአፉም በሁለት ወገን የተሳለ ስለታም ሰይፍ ወጣ። ፊቱም በኃይል እንደሚያበራ እንደ ፀሐይ ነበረ። ባየሁትም ጊዜ እንደ ሞተ ሰው ሆኜ ከእግሩ በታች ወደቅሁ። ቀኝ እጁንም ጫነብኝ፣ እንዲህም አለኝ፣ አትፍራ፣ ፊተኛውና መጨረሻው ሕያው እኔ ነኝ። ሞቼም ነበርኩ፣ እነሆም ከዘላለም እስከ ዘላለም ድረስ ሕያው ነኝ። የሞትና የሲኦልን መክፈቻ አለኝ። ይወቃኛል። እግዚአብሔር ስም የተባለ የምናመልክ አምላክ ይሄ አምላክ ነው። ደረቱ በወርቅ መታጠቂያ የታጠቀ፣ ዓይኖቹ ደግሞ እንደ እሳት ነበልባል፣ ድምፁም ደግሞ እንደ ብዙ ውኆች፣ ከአፉ በሁለት አፍ ያለው ሰይፍ፣ ዓይኑ እንደ ፀሐይ የሚያበራ ንጉሥ ኢየሱስ ነው የምናመልከው። እሱ ፊት እንግዲህ ይሄ ኢየሱስ ምን ያደርጋል? ሊሰብር ይችላል። ይሄ ኢየሱስ ሊጠቅም ይችላል። ይሄ ኢየሱስ ሊመራን ይችላል። ዓይኖቹ የእሳት ነበልባል፣ ወገቡ በምን የታጠቀ እግዚአብሔር ስም፣ ደረቱ በወርቅ መታጠቂያ የታጠቀ፣ ዓይኖቹ እንደ እሳት ነበልባል፣ ድምፁም እንደ ብዙ ውኆች፣ በአፉም 2 አፍ ካለው ሰይፍ የተሳለ፣ እንደ ዓይኖቹ እንደ ፀሐይ የሚያበራ ናቸው ይላል። እዚህ ውስጥ እነዚያም ካነበው ነው ስለና ይሄን ይነግረናል። እግዚአብሔር ስም የተባረከ ነው። ይሄንን ነው የምናመልከው። ሲሰብረን መወስ ይችላል። ፈተና ሲመጣ እናልፋለን። እግዚአብሔር ይችላል አይችልም? ይችላል። እግዚአብሔር ይችላል። ወገኖች እግዚአብሔር መፍራት ያስፈልገናል። ጊዜው ያለቀ ጊዜ ነው። ጊዜ ያለቀ ጊዜ ነው። እግዚአብሔርን መፍራት ያስፈልገናል። እግዚአብሔርን ስንፈራ እሱ እኛ ስራ ይሰራል። መከራ ችግር ሲመጣ ማቆም ማመስገን። የመጣውን ነገር ሁሉ ያውቃል እንዴ? ያውቃል። ልክ እኛ ለይተን ልጆቻችንን ለይተን እንደምንቀጣ፣ ልጆቻችን ለይተን ለመልካም ነገር እንደምንቆነጥጥ እግዚአብሔር ትልቅ ነገር ላሻገረን በብዙ ልስቅብን አለ ላሻገረን ለመሻገር ፈተና። ስለ ፈተና ዶክተሩ እናጠይ ብዙ ፈተና አልፈናል። ስለዚህ ከአንደኛ ክፍል ጀምረ ስንት ፈተና እንዳለፍ ትመጣቃለህ። ለአንተ ስለ ፈተና መንገድ አስፈልግ አይደለ? ስለዚህ ፈተና በመንፈሳዊ ዓለም ውስጥ ሁል ጊዜ አለ። ለእድገት ነው፣ ወደ እግዚአብሔር ለመጠጋት ነው፣ ከእግዚአብሔር ለመለየት አለ። እግዚአብሔር ሰው የተባረከ። ስለዚህ ይሄን እግዚአብሔር ነው የምናመልከው እና ችግር እንግዲህ በክርስትና ሕይወት ውስጥ ፈተና የሚመጣው እግዚአብሔር ለትልቅ ዓላማ ያስፈልጋል። ለትልቅ ዓላማ እግዚአብሔር ሲፈልግ ጳውሎስን ከካህናት ወይም ደግሞ ከትልቅ ቦታ ምን አደረገው? ወደ ሸለቆ በደማስቆ መንገድ ላይ ኢየሱስን ለማሳደድ በሄደ ጊዜ ጳውሎስ ጌታ ኢየሱስ አገኙ። ዓይኑ በታላቅ ብርሃን፣ ቅድም ዓይኖቹ የእሳት ነበልባል ባየ ጊዜ ዓይኑ ታወረ። አንተ ማን ነህ?
እኔ የምታሳድደኝ የናዝሬቱ ኢየሱስ ነኝ አለ። ምን እንዳደርግ ትፈልጋለህ? የተረታ ሰው ምን ይላል? የተሸነፈ ሰው ምን ይላል? ምን እንዳደርግ ትወዳለህ? በመውጋ ብረት ላይ ብትቆም ለአንተ ይብስብሃል። ስለዚህ ልታደርግ የሚገባን ሂድ፣ ወደምታሳድዱ ሰዎች ሂድ፣ እነሱ ይገባል። ጳውሎስ ከዛ በኋላ ሶስተኛ ሰማይ ተነጠቀ። ጳውሎስ ከዛ በኋላ ጨርቆቹን መፈወስ ጀመረ። ጳውሎስ ከዛ በኋላ የራሱን ክብር ጥሎ የእግዚአብሔር ክብር አስከበረ። እንግዲህ ወደ ፈተና የምንገባው እግዚአብሔር ጠልቶን አይደለም። ስብራቱ የሚመጣ ጭንቀቱ የሚመጣ ችግሩ የሚመጣ እግዚአብሔር ጠልቶን አይደለም። ለምንድን ነው? ለታላቅ ክብር ይሁንልን። አሜን። ሃሌሉያ ይሁንልን። አሜን። ትከሻዬን አስፋ ነው ማለት ነው ማለት እንድችል እግዚአብሔር አላጎረኖርንም። ትከሻዬን አስፋ ጸጋህን አብዛልኝ፣ መንፈስህን አፍስስልኝ ማለት አለብን። እግዚአብሔር ያን ጊዜ ይደሰታል። ያን ጊዜ መንፈሱን ይልካል። ያን ጊዜ ጸጋውን ያበዛል። ያን ጊዜ ራእይ ማየት ይጀመራል። ህልም ማየት ይጀመራል። ያን ጊዜ ድምፅ ጆሮ ይከፈታል። ያን ጊዜ ይሄ ልጅ ዓለም ከንቱ እንደሆነ እግዚአብሔር ያስተምረናል። ጌታ ስሙ የተባረከ፣ ጌታ ስሙ ይባላል። እንደ እግዚአብሔር ያለ ማንም የለም። ስለዚህ ዛሬ አንድ ነገር ብቻ ልትይዙልኝ ነበር። እግዚአብሔር ይሰራል። እግዚአብሔር ይጠግናል። እግዚአብሔር ምን ያደርጋል? እጆቹ ረሳችሁ? እግዚአብሔር ስሙ የተባረከ ይሁን። እግዚአብሔር ስሙ የተባረከ ይሁን። ይችን ከያዛችሁልኝ ይበቃኛል። እግዚአብሔር ምን ያደርጋል? እግዚአብሔር ያቆስላል፣ ይፈውሳል። እሱ ይሰራል፣ በእጁ ደግሞ ይጠግናል። እግዚአብሔር ስሙ ይባላል። ከም ይችላል እግዚአብሔር እንዴት አድርጎ እንደሚያክም እሱ ያውቃል። በስብራት ውስጥ፣ በመከራ ውስጥ፣ በሐዘን ውስጥ፣ በተፈረደብን ውስጥ እግዚአብሔር እንዴት እንደሚያከብር ያውቃል። ያውቃል። እሱ የተናቅነውን ማክበር ያውቃል። ይችላል እግዚአብሔር፣ ይችላል እግዚአብሔር። እግዚአብሔር ስሙ የተባረከ። በዚህ መንፈስ ሆነ እግዚአብሔር ትንሽ ልባቸው ያዘንባቸውን ሰው እግዚአብሔር ልባቸውን ይደግ። እግዚአብሔር እንቆቅልሽ ያላቸውን ሰው እግዚአብሔር እንቆቅልሻቸውን ፈታ እንጸልያለን። ሃሌሉያ ሃሌሉያ። ሃሌሉያ ጌታ ኢየሱስ ይባረክ። ወገኖቼ ይሄ በእውነት እግዚአብሔር መልካም ነገር ነው ያደረገልን። ዛሬ ድንቅ ድንቅ ቃል ነው የሰጠን። ጌታ ይባረክ። እግዚአብሔር የተመሰገነ ይሁን። ጌታ ይባረክ። በጣም ነፍስም አልቀበለኝም በእውነት ጌታ ይባረክ። አሁንና እንጸልያለን። ጌታ ይባረክ። እንጸልያለን። እግዚአብሔር ይባረክ። ወንጌላዊ ታደሰ ያለው ብዙ ቃል ተካፍለናል። ጌታ የተባረከ ይሁን። ግን እንደው በቃ እዚሁ ቃል ጋር እያየ ወገኖቼ እግዚአብሔር ይጠግንማል፣ እግዚአብሔር ይሰራል፣ ደግሞ ይጠግን ይፈውስማል እያለን ነበር። ጌታ ይባረክ እና ወገኖቼ ዛሬ እግዚአብሔር አምላክ የሚለን ይህንን ነው። ጌታ የተመሰገነ ይሁን። ያቆሰለን ጌታ ሊያድነን የታመነ ነው። እንደውም እንዲህ ይላል እግዚአብሔር ቃል፣ በእፍረታችሁ ፈንታ 2 እጥፍ ይሆንላችኋል፣ በውርደታችሁን ፈንታ እድል ፈንታችሁ ደስ ይላችኋል። ስለዚህም በምድራችሁ ሁሉ እጥፍ ይገዛሉ፣ የዘላለም ደስታ ይሆንላችኋል። አሜን። ዛሬ በእውነት በደከመን ባደከመን ባደቀቀ ጉልበት ባሳጣ ጤና ባሳጣ እንደገና ደግሞ አንዳንድ ጉዳይ አይኖ ዘመናትን ባስቆጠር አልላቀቅ ያለን ጉዳይ ላይ ጉልበታችንን፣ አቅማችንን፣ እምነታችንን በተፈታተነን ነገር ላይ በጌታ በኢየሱስ ጣልቃ እንዲገባ ጸልይ ወገኖች። እግዚአብሔር አምላክ ጣልቃ ገባ። በዚህ ነገር አቅቶኛል፣ ይሄ ነገር አድቅቆኛል፣ ይሄ ነገር አድቅቆኛል፣ ይሄ ነገር አሰልችቶኛል። ሃሌሉያ
አቤቱ እግዚአብሔር ሆይ አይኖ አላጉረመርምም ጌታ ሆይ ይኸው ዛሬ ቃልን ሰምቻለሁ። አላጉረመርምም ግን ጌታ ሆይ አቅም ስጠኝ፣ ጸጋ አብዛልኝ። ወንድማችን ወንጌላዊ ታደሰ ሲል ነበር ትከሻችንን አስፋ ይላል። ጸጋ ሆይ ጌታ ሆይ ሃሌሉያ ይህን ማልፍበትን ጉልበቴን ጌታ ሆይ የእምነት ጋሻ ልበሱ እንደሚል ቃል እግዚአብሔር አምላክ ሆይ ዛሬ ጉልበታችን እንድጨምርልን፣ አቅም እንድጨምርልን፣ ትከሻችንን እንድታሰፋ ጸጋ እንድትቀበል ኢየሱስ ሃሌሉያ ያስጨነቀኝ ለመልካም ሆነልኝ እንድንል በጌታ በኢየሱስ ክርስቶስ የእግዚአብሔር መንፈስ በእኛ ላይ እንዲመጣ ጸለይኩ። በጌታ በኢየሱስ ክርስቶስ አቤቱ እግዚአብሔር ሆይ አድቅቆኛል፣ ይህ ጉዳይ አድክሞኛል ጌታ ሆይ። አሁን ነው ጌታ ሆይ አንተ ሳታውቀው የሚሆን ነገር የለም፣ አንተ ሳትፈቅደው የሚሆን ነገር የለም ወገኖቼ። እግዚአብሔር ከእኛ ጋር ስለሆነ ሃሌሉያ መጽሐፍ እንደሚናገር እግዚአብሔር ለሚወዱ እንደ ሀሳቡ ለተጠሩ ነገር ሁሉ ተጠቅልሎ ለበጎ እንዲደረግ እናውቃለን እንደሚል ቃል እግዚአብሔር አምላክ ይህ ለበጎ ስለሚሆን አመሰግናለሁ። አባት ወይ እህቶችን እኔን ያደከመ ነገር በኢየሱስ በጌታ በኢየሱስ ክርስቶስ ያደረቀን ነገር ጌታ ሆይ ዛሬ ቦታ ስፍራ እንዲለቅልኝ ዛሬ አቅም ያሳጣል፣ ዛሬ ጉልበት ያሳጣል፣ ዛሬ ቂም ያሳጣል በኢየሱስ ስም ከላያችን ይነቀል። ዛሬ በቃ ታሪካችንን እንኳን ያበላሽ ጉልበት በቃ ነገራችንን ያበላሽ አቤቱ እግዚአብሔር አምላክ ሆይ በቃ ታሪክ በዚህ ደበደብ አልፈልግም ጌታ ሆይ ዛሬ ታሪክ ይቀር በኢየሱስ ዛሬ ታሪክ ይቀር በኢየሱስ ዛሬ የመታወቂያ ይቀር ጌታ ሆይ ያጠቆ በጌታ በኢየሱስ እግዚአብሔር ይህን እየጸለይኩ ወገኖች እግዚአብሔር እድል ፈንታችንን ደብል ያድርጓል። እመኑኝ እግዚአብሔር ምስክሬ ነው። እግዚአብሔር ይው ሃሌሉያ በጌታ ሰይጣን ስራ ምን አይደል ያመጣብን መከራ አይደል ያመጣው። እግዚአብሔር ግን ደብል ያደርጋል። እግዚአብሔር ይባላል። በፍረታችሁ ፈንታ ሁለት እጥፍ ይሆንላችኋል። ሊያሳፍረን ባለው ነገር ላይ እግዚአብሔር ደብል ያደርጋል። ደብል ብለሲንግ፣ ደብል ፌቨር፣ ደብል አኖይንቲንግ፣ ደብል የሆነ እግዚአብሔር ሞገስ፣ እግዚአብሔር ደብል በረከት፣ ደብል የሆነ በጌታ በኢየሱስ ክርስቶስን አመሰግናለሁ። አቤቱ እግዚአብሔር አምላክ ሆይ የተባረኩ እጆች በእኛ ላይ ስለሚመጡ አመሰግናለሁ። መልካምነት በእኔ ላይ ስለሚመጡ አመሰግናለሁ። በእኔ ላይ ስለሚመጣ ሻራላ ባጋዲያ ማኑ ጸልዩ ወገኖች ጸልዩ። እግዚአብሔር ሆይ ደብል ስለሚመጣ እኔ እውነቴን ነው የምነግራችሁ። ይሄ አሁን ማለፍበት ራይት ነው ማለፍበት በጣም አስጨናቂ ነገር አለ። እኔ ግን እግዚአብሔር ምስክሬ ነው ደብል እንደሚያደርገው አውቀዋለሁ። እግዚአብሔር አምላክ ትናንት ደብል አድርጎልኝ አውቀዋለሁ። ትናንት ለመልካም አድርጎልኝ አውቀዋለሁ። ትናንት ለበጎ ቀይሮልኝ አውቀዋለሁ። በጌታ በኢየሱስ ክርስቶስ አቤቱ እግዚአብሔር ሆይ ሊዋታንን የሚያስተፋ የእግዚአብሔር መለኮታዊ ቅባት በኢየሱስ ስም ትባ በረከታችንን ይዋል፣ ሞገሳችንን ይዋል፣ ሰላማችንን ይዋል፣ ጤናችንን ይዋል። እግዚአብሔር አምላክ ሆይ ጉልበታችንን ይዋል፣ ልጆቻችንን ይዋል በኢየሱስ ስም እናስለቅቃለን። ሃሌሉያ አቤቱ እግዚአብሔር ሆይ እንቅልፍ እንኳን በሰላም እንዳንተኛ ሌሊት የሚቀሰቅሰን በጌታ በኢየሱስ ስም ዛሬ ከላያችን ላይ ተነሳ። ሃሌሉያ በአመድ ፈንታ ሃሌሉያ አባቱ እናመሰግናል። ቃል ይናገራል፣ ቃል ይናገራል። እግዚአብሔር ይባርክ። ዛሬ የሚገርም ቃል የመጣልን ወገኖቼ በጣም ደስ የሚል ቃል ነው። ጌታ ይባረክ። ስለ ባሪያው እግዚአብሔር ይመስገን። ጌታ ይባረክ። በጣም ነፍስ አልቀረልኝም እየተባለ እየገረመኝ ነበር። በቃ እንደው በቃ የሚገርማችሁ ኮፒ ፔስት እያደረኩ ነበር። የሚገርማችሁ ያስቀመጡ ጌታን ቃል ምክንያቱም እግዚአብሔር መጽሐፍ ሲናገር ምንድን ነው የሚለው መሰላችሁ? ቃሉን ላከ ፈወሳቸው፣ ከመከራ ስጋትን አዳናቸው ይላል። እግዚአብሔር በቃሉ ነው የሚያድነን። እግዚአብሔር የእውነቴን ነው የምነግራችሁ ዛሬ ሃሌሉያ እህታችን ስታጸልይ ጀምሮ ይገርመኝ ነበር፣ እየገረመኝ ነበር። በጣም የሚገርማችሁ ዮሴፍን እዛ ቢቀር ኖሮ ጲጥፋራ ቤት ቢቀር ኖሮ ሃሌሉያ ተመቻችቶ ቢቀር ኖሮ በቃ በቂ ነው ብሎ ቢቀር ኖሮ እግዚአብሔር አምላክ ሃሌሉያ ያየለትን አይሆንም ነበር። እግዚአብሔር ግን ጲጥፋራ ቤት ያለውን ነገር እያየ አሳልፎ ሰጠው። 13 ዓመት ታሰረ። የሚገርም 13 ዓመት ስታስቡት ምንም ሳያደርግ ሰው 13 ቀን አይደል 13 ወር አይደል 13 ዓመት ሲታሰር እግዚአብሔር ግን በኋላ አውጥቶ ምንድን ያደርግ የጲጥፋራ ሁሉ አለቃ ነው።
እግዚአብሔር ይባል። ዛሬ ያስጨነቀን ለበጎ ስለሚቀየር፣ ዛሬ በእግዚአብሔር መከራ የሆነብን ደብል ስለሚመጣ፣ ዛሬ ደብል ፖርሽን ስለምንቀበል ዛሬ ወይ እናመሰግናለን። እናውቃለን ጌታ ሆይ አንተ ለኛ መልካም ነህ፣ አንተ ለኔ መልካም ነህ፣ አንተ ለኔ መልካም ነህ። እግዚአብሔር ሆይ እግዚአብሔርን ለሚወዱ እንደ ሐሳብም ለተጠሩ ነገር ሁሉ ተጠቅልሎ ለበጎ እንደሚደረግ እንደሚል በኢየሱስ ስም ዛሬ ነገራችንን ዛሬ ያስጨነቀን ነገር ላይ መልካም ነገር ይውጣ። ዛሬ ያሳሰበን ነገር ላይ መልካም ነገር ይውጣ። ዛሬ ያሳዘነን ነገር ላይ መልካም ነገር ይውጣ። ዛሬ ያስጨነቀን ነገር ላይ ጌታ ሆይ ደብል ፖርሽን ይውጣ በኢየሱስ አሜን። ሃሌሉያ! ክብር ለእግዚአብሔር ይሁን። ሃሌሉያ! መልካም ነው ጌታ፣ መልካም ነው ጌታ ይባረክ። እግዚአብሔርን ለሚወዱ እንደ ሐሳብም ለተጠሩ ሃሌሉያ። ወገኖች ለእናንተ ማስባትን ሐሳብ እኔ ያውቃለሁ ፍጻሜንና ተስፋን እሰጣችሁ ዘንድ የክፉ አይደለም የመልካም እንጂ በፍጹም የክፉ አይደለም። ወገኖች ቅድም ሲጸለይ ነበር ሲገለገል እግዚአብሔር አምላክ ነው የመጣው መከራ ለክፋት አለ። ክፋት ለጠላት ለክፋት ነው ያመጣው። እግዚአብሔር ግን ለመልካም ስለሚቀይረው እናመሰግናለን። ጠላት ለጨለማ ነው ያመጣው፣ ለውርደት ነው ያመጣው። እግዚአብሔር ግን ለክብር ይቀይረዋል። እናመሰግነዋለን። በኢየሱስ ዛሬ ክብር ይሁን በኢየሱስ። ባስጨነቀን ነገር ላይ ክብር ይምጣ ጌታው። ባሳሰበን ነገር ላይ ክብር ይሁን በኢየሱስ። አንተ ለኔ መልካም፣ 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 አንተ ለኔ መልካም። የጨረሰ አንተ ለኔ መልካም፣ አንተ ለኔ መልካም የአለቆች መላ የበሰበሱ ሰዓት መልካም የሰው ፊት ሲጠቁር ጊዜ ሲለውጠው ሃሌሉያ! መልካም ነው እግዚአብሔር፣ መልካም ነው። ይሄ ሁሉ ለመልካም ስለሚቀየር እናመሰግናለን። ለመልካም ስለሚሆን እናመሰግናለን። በጌታ በኢየሱስም ዛሬ ያስጨነቀን፣ ዛሬ ቴስት የሆነብን ነገ ቴስቲሞኒ ስለሚሆን እናመሰግናለን። ዛሬ ሜስ ያደረገን ጌታ ነገ ሜሴጅ ስለሚሆን እናመሰግናለን። ዛሬ ያስጨነቀን ነገ ለክብር ስለሚቀየር ይሄንኑ ዛሬ ያለንበትን በዚህ ላይ ቆመን ጌታ ስለምንመሰክር፣ ደግነትን ስለምንመሰክር፣ በጎነትን ስለምንመሰክር፣ ደብል ፖርሽንን ስለምንመሰክር እናመሰግናለን። ዛሬ ያስጨነቀን ነገር ላይ ነገ ስለምንስቅበት እናመሰግናለን። መልካም ነው እግዚአብሔር ይባል። ለክፉ አይደለም ወገኖቼ፣ ለክፉ አይደለም። ጌታ ሆይ እናመሰግናለን በኢየሱስ ክርስቶስ ዛሬ ሃሌሉያ። ጌታ ሆይ ተመስገን፣ ክብር ለአንተ ይሁን። አመሰግናለሁ በሉት፣ አመሰግናለሁ። ዛሬ ጸጋ ስጠኝ፣ ዛሬ ጉልበት ስጠኝ። ጌታ ሆይ እንዳላጉረመረም ጸጋ ስጠኝ። እግዚአብሔር ሆይ እንዳመሰገንኩ፣ እንዳመለኩ፣ እንዳከበርኩ እግዚአብሔር ሆይ ዘመን እንዲያልቅ አቤቱ እግዚአብሔር ሆይ ነገ ለሚቀየር ነገር ዛሬ እንዳላጉረመረም፣ ነገ ለሚለወጥ ነገር፣ ነገ ለሚቀየር ነገር፣ ነገ ለሚለወጥ ታሪክ ወገኖቼ እንዳናጉረመረም ጥርሳችንን እንድንነክስ ጸጋ እንዲያበዛልን ጸለይን በኢየሱስ ስም። ክብር ለእግዚአብሔር ይሁን። ዛሬ አለቆች ያስጨነቁ አለቆች ሁሉ በኢየሱስ ክርስቶስም ስፍራቸውን ስለሚልቁ እናመሰግናለን። አቤቱ እግዚአብሔር ሆይ አቤቱ ለክፉ አሳልፈህ ስለማስብ ለክፉ
አሳልፎ አይሰጠን ወገኖቼ። ለጨለማ ለውርደት አያሳልፈን ወገኖቼ። ለማንም መሳቂያ መሳለቂያ አያደርገንም። ለጥርሳቸው ልክሻ ያላደረገን እግዚአብሔር ይመስገን። አያደርገንም ወገኖቼ፣ አያደርግሽም፣ አያደርግንም ወንድሜ። እግዚአብሔር አያደርገንም። ለምናላችሁ ጌታ ይባረክ። አውቃለሁ ትናንት ያሳለፈን ዳዊት ምን አለ? ትናንትናና አንበሳና ጅብ ይመጣብኝ ነበረ፣ ከአንበሳና ከጅብ ያስጣለኝ ጌታ ዛሬ ከዚህ ካልተገረሰ ያስጥለኛል። እግዚአብሔር ትናንት ያስጣለን ጌታ፣ ትናንት ያሻገረን ጌታ ለዛሬ መልካም ነው። ጌታ ይባረክ። በቃኝ ያንቺ ነገር አላለም፣ በቃኝ ያንተ ነገር አላለም። እግዚአብሔር ይባረክ። ጌታዊ እናመሰግናለን። አሜን። ክብር ሁሉ ላንተ ይሁን። ስለሚቀየረው ነገር ተመስገን። አባቱ ክብር ሁሉ ላንተ ይሁን። ጨለማ ክፉ ጠላት ስላላሸነፈ ተመስገን። እግዚአብሔርን ለሚወዱ እንደ ሀሳቡ ለተጠሩ ነገር ሁሉ ተጠቅልሎ ለበጎ እንደሚደረግ እናውቃለን። በወደደን በእርሱ ከአሸናፊዎች እንበልጣለን። ሃሌሉያ! ይሻላል፣ እንበልጣ ወገኖቼ፣ እንበልጣለን። ዛሬ ደካማ የመሰለን ሁሉ እንበልጣለን ወገኖቼ። እግዚአብሔር ይባረክ። ሃሌሉያ! ክብር ሁሉ ላንተ ይሁን። ስለመጣልን ቃል ተመስገን። አላለቀም፣ ጻድቅ አንተን ጠልቶ አልወደቀም፣ አይወድቅም። አላለቀም፣ ጻድቅ አንተን ጠልቶ አልወደቀም፣ አልወድቅም። ወገኖች አንወድቅም፣ አትወድቅም፣ አንወድቅም። ጌታ እናመሰግናለን። ስለማጥለን አልተውም፣ አልጥልም ያልክ ጌታ ሃሌሉያ! እናመሰግናለን፣ እናመሰግናለን። ክብር ላንተ ይሁን። ሃሌሉያ! እግዚአብሔር ይባርካችሁ። እግዚአብሔር ይባርካችሁ። እግዚአብሔር ፊቱን ያበራላችሁ። እግዚአብሔር ይባርካችሁ፣ ይጠብቃችሁ። እግዚአብሔር ይባርካችሁ። እግዚአብሔር ሰላምን ይስጣችሁ። እግዚአብሔር ይባርካችሁ። ዛሬ ባስጨነቀን ነገር ላይ ድል ይስጣችሁ። እግዚአብሔር ይባርካችሁ። እግዚአብሔር ሰላምን ይስጣችሁ። እግዚአብሔር ይስጣችሁ። እግዚአብሔር ሞገስን ይስጣችሁ። ሃሌሉያ! ስለ ሁሉ እናመሰግንሃለን። ሳምንታችን ሁሉ ጌታ ሆይ በሰላም ባርከው። ዛሬ ደግሞ የሚቀጥለውን ሳምንት ጌታ በድል ስለምንገናኝ ስለምትባርከው ጌታ በዚህ ያሉትን የወለሉትን ወገኖቻችን ጠርተህ በፉጨት ስለምታመጣ እናመሰግናለን። ክብር ሁሉ ለአንተ ይሁን በጌታ በኢየሱስ አሜን።